ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በህግ አምላክ የተሰኘው ህግና ህግ ነክ ጉዳዮች የሚዳሰስበት ሳምንታዊ የቴሌቪዥን ፕሮግራም ነው። እነሆ ጀምሯል። የዕለቱ የውይይት ርዕሰ ጉዳያችን የሚሆነው ከሊዝ ህጎች ጋር ተያይዞ ነው። ከሊዝ አዋጁ ጋር ተያይዞ ነው። እንግዲህ የህግ አማካሪና ጠበቃ አቶ ጌትነት ከፈለኝ፣ እንኳን ሰላም መጣ። ለዛሬ የተያዘው ርዕሰ ጉዳይ ከዚህ ከሊዝ ጋር ተያይዞ ነው። እንግዲህ ያው ስሙ ብዙ አዲስ አይደለም። የህግ ኮሚኒቲውም ሌላው ማህበረሰብ የሚያውቀው ጉዳይ ነውና በተለይ የከተማ ቦታን በሊዝ ለመያዝ የወጣ አዋጅ ቆየት ያለ ህግ ይመስለኛል። ወደ 2004 የወጣና እንግዲህ ያው መግቢያውን ስንመለከተው መቼስ ህግ ሲወጣ እንግዲህ ከመግቢያው ነው የምንረዳው። በተለይ ደግሞ የህጉን ዓላማ ሊያሳካ ያሰባቸውን ነገሮች እጥር ምጥን ባሉ እንትኖች ፕሪያምብል የምንለው በህግ አወጣጥ መርህ ከመግቢያው ላይ እነሱ ናቸው የሚተነተኑ። እንግዲህ ከሱ ላይ ከፍትሃዊ በሆነ መንገድ የዜጎችን ተጠቃሚነት ምናልባት እንግዲህ ለህዝብ የጋራ ጥቅም ለማዋል፣ ሌላው ደግሞ የጤናማ የሆነ የመሬት አጠቃቀምና የመሬት ንብረት እንዲወጣም የሚል ነገር አለው። ምናልባት ከመግቢያው ላይ የምትለዋለህ? ጥሩ። እንግዲህ ምንድን ነው ስለ ሊዝ ስናወራ መጀመሪያ ሊዝ ምንድን ነው የሚለውን ነገር ብናይ ተገቢ ይመስለኛል። ና ሊዝ እንደሚታወቀው በሰፊ የሚተረጎምና ሰፊ ጽንሰ ሀሳብ ያለው ቃል ነውና በተለይም በዓለም አቀፍ ደረጃ የመሬት ሊዝ የሚባል እውቅና የተሰጠው ራሱን የቻለ ውል አለ። የመሬት ሊዝ በሚመለከት ዓለም አቀፍ የመሬት ሊዝ ሲባል ምንድን ነው? በሀገሮች መካከል በሁለት ሀገሮች መካከል አገሮች በሚያደርጉት ስምምነት መነሻ አንደኛው ሉዓላዊ ሀገር ከሌላኛው ሉዓላዊ ሀገር ጋር በሚደረግ ስምምነት የተወሰነ ግዛት ወይም ቴሪቶሪን ሌላኛው አሳልፎ መስጠትን የሚያጠቃልል የውል አይነት ነው ሊዝ ሲባል። እንግዲህ ይህ ሲሆን በሁለት ሀገሮች መካከል ጭምር ሊዝ ሊደረግ እንደሚችል ይታወቃል። ይህ ሲሆን ግን ምንድነው አንደኛው በሊዝ የሚይዘው መንግስት ወይም ደግሞ ስቴት የሌላኛውን ሉዓላዊነት በማክበር እና እንዲሁም የግዛት ክልሉም ወሰኑም ሳይቀየር ያችን ቦታዎች የመጠቀም መብት በሊዝ ውልን ማድረግና መፈጸም እንደሚቻል ይደነግጋል። ሌላው ምንድነው እንግዲህ ይሄ የሊዝ አይነትን በምናይበት ጊዜ በሁለት ሀገሮች መካከል ሲደረግ፣ በሌላው ደግሞ ከዚህ ጋር የምንጻጸሩ ጉዳዮች ደግሞ አሉ። አንዳንድ ጊዜ ጠንካራ የሆኑ በኢኮኖሚ ወይም ደግሞ በሚሊታሪ ጠንካራ የሆኑ ሀገሮች ቴሪቶሪያል ኮንሴሽን የሚል ተርም አለ። ይሄ ደግሞ ምንድነው በኃይል ጭምር በማሳመን የላኛውን ስቴት ቴሪቶሪያል ኮንሴሽን የሚባለው ነገር ሊያዝ ይችላል የአንድ ሀገር ግዛት። ይሄ ግን ምንድነው የተሻለ ወታደራዊና የተሻለ ኢኮኖሚ አቅም ያላቸው ሀገሮች ሌሎች ሀገሮችን በማስገደድ ጭምር ኮንሴሽን ኦልሞስት ወረራ ተወስዳለ። ኮንሴሽን ወረራው በጦርነት የታገዘ ትክክል እሱ ነው እና ኮንሴሽን የሚባለው ተርም እሱ ነው። ስለዚህ ሊዝ የሚባለው ግን ስምምነት ነው ሙሉ በሙሉ። ይሄኛው ስምምነት ግን አስገዳጅ ጭምር እንትን አለበት ነው እና እንግዲህ ከዚህ ዓለም አቀፍ ሀሳብ ሲነሳ መነሻው ግን የሚሆነው ብዙ ጊዜ የዚህ የሊዝ ዓለም አቀፍ የመሬት ሊዝ ስምምነት አንደኛ ዲፕሎማሲን ያካተተ ነው የሚሆነው። ዲፕሎማሲ ማለት ምንድን ነው? በሌላ አገር ውስጥ በሌላ ስቴት ውስጥ ሄደህ የሆነ አገርን ወይም ደግሞ አካባቢ ስትይዝ መጀመሪያ የዲፕሎማሲ ስራ ስምምነት ያስፈልጋል። ይሄ ደግሞ ስምምነት ዓለም አቀፍ ሕግን የሚያከብር በዓለም አቀፍ ሕግ የሚገዛ ጭምር መሆን እንዳለበት ይደነግጋል። እንደምታውቀው በርካታ ሀገሮች በሊዝ በተለይ አሁን በእኛ በቅርብ ጎረቤት ሀገር ሳይቀር በጅቡቲ ብትሄድ በርካታ የውጭ ሀገሮች በሊዝ ሰፋፊ መሬቶችን እንደያዙ ይታወቃል። ይህ ደግሞ ለወታደራዊ ጠቀሜታ ሲባል እንዲሁም ደግሞ ለኢኮኖሚ ጠቀሜታ ሲባል የሊዝ ስምምነት ተደርጎ አንድ ሀገር ከሌላ ሀገር ጋር ጭምር ሊፈጸም እንደሚችል ይታወቃል ማለት ነው። ሌላው እንግዲህ ሊዝ የሚለው ትርጉም እንደ አጠቃላይ ከህግ አንጻር ሌጋሊ ሲተረጎም ሊዝ ማለት ምንድን ነው የሚለውን ነገር በላክሰው ዲክሽነሪ ላይ ምንድን ነው የሚለው? ሊዝ ማለት ሙሉ በሙሉ አንድ ይዞታ ለተወሰነ ጊዜ ለመያዝ የሚደረግ ውል ነው የሚለው። አንድ ይዞታ ለተወሰነ ጊዜ በጊዜ በሚገደብ ለተወሰነ ጊዜ ለመያዝ የሚደረግ ስምምነት እንደሆነ ያስቀምጣል። ከዚህ መነሻነት እንግዲህ የኛ ሀገር ደግሞ የመሬት ሊዝ ህግ ምንድነው የሚለውን ነገር ወደሱ እንመጣለን ማለት ነው።
እንደው ግን እምልህ እኔ አንዳንዴ እንግዲህ ይሄ የሊዝ አዋጁ ብቻ ሳይሆን አንዳንድ ህጎቻችን በቀጥታ እንግሊዝኛውን የመውሰድ ነገር አለው። ምናልባት ግን ይሄ ሊዝ እንደው ስሙን ማሽሞንሙን ካልሆነ በስተቀር ኪራይ አይደለም፣ ኪራይ ነው አይደል? ልክ ነው። አዎ እሱ ላይ ምንድን ነው ሊዝ አልነው ትንሽ የተወሰነ ምን ታስቦ ነው ማለት ነው። ሊዝ መቼስ የእንግሊዝኛ ነው፣ ወደ አማርኛ ስንተረጎመው ኪራይ ነው የሚሆነው። ትክክል ነው። ስለዚህ ምን አስቦ ነው? በእኛ ሀገር የሊዝ አዋጁ ላይ እንዳየው በግልጽ ሊዝ የሚለው በቀጥታ ነው የሚያስቀምጠው፣ የእንግሊዝኛውን ትርጉም የሚያስቀምጠውና እንግዲህ ሊዝ ማለት ምንድን ነው ብለህ ከእንትኑ ውስጥ ትረዳ በቀጥታ ከኪራይ ጋር የሚገናኝ መሆኑ ግልጽ ነው። ነገር ግን የኪራይ ውልና የሊዝ ውል በሚመለከት የሚቀመጡ ተርሚኖሎጂዎች አንደኛውን በተቃያሪ ልትጠቀም ትችላለህ። ነገር ግን ምንድነው በተግባር ያለው ግን ዲፈረንስ ስታየው ምንድነው ሲመስለኝ የህግ አውጪው ዓላማ ሊዝ የሚለውን ቃል በቀጥታ ኪራይ ብሎ ያልገለጸበት ምክንያት አንደኛ ይሄ ሊዝ ውል ሲደረግ መሬት ነው የሚተላለፈው። መሬት ሲተላለፍ ደግሞ በመሬቱ ላይ አልሚ ወይም ደግሞ የሊዝ ባለመብት ያለመዋል ማለት ነው። ቦታውን ይገነባል፣ ህንጻ ይገነባል ወይም እንደሚፈልገው ልማት ያውላል። በዚህ ጊዜ ይህን ህንጻ የመጠቀም መብትና የመገንባት የማልማት መብት አለ። በዚህ ላይ መብት ብቻ አይደለም ግዴታም ጭምር ነው። ነገር ግን ኪራይ ደግሞ የምትልበት ጊዜ ስፔሲፊክ የሆነ ጊዜ የሚደረግ ነው። ከዛ አንጻር ሲምፕሊ የተገነባን የለማን ነገር ነው ልታከራይ የምችል እንጂ እንዲገነባ እና እንዲያለማ የምትዋለው የኪራይ አይነት ሁሉ አልተለመደም። ብዙ ሊሆን ይችላል በእርግጥ። ስለዚህ ከዚህ አንጻር በቀጥታ ሊዝ የሚለው ነገር ከኪራይ ጋር በቀጥታ የሚገናኝ ነገር ነው። ለዛም ነው መንግስት ለተወሰነ ጊዜ የማይንቀሳቀስ መሬትን ለአልሚ የሚያስተላልፍበት አግባብ ለተወሰነ ጊዜ የሊዝ አካሄድ መሆኑን በዚህም ትርጓሜ ሰጥቷል ማለት ነው። ምናልባት በዚህ በእኛ አዋጅ ላይ እንዳልኸው መግቢያው ላይ በምንመለከትበት ጊዜ የሊዝ አዋጁ ሲወጣ ዓላማ አድርጎ በዋናነት ያነሳው ነጥብ አለ። ይህ ነጥብ ምንድን ነው? መሬትን በፍትሐዊነት ለተጠቃሚዎች ለማድረስ የሚለው አንደኛው ነው። ሁለተኛ ነገር ደግሞ ፍትሐዊ የሆነ ልማትን ለሁሉም ዜጎች ተደራሽ ለማድረግ በሚል የተገለጸ አግባብ አለ። ምናልባት እዚህ ላይ እንግዲህ እንደምታውቀው የሊዝ ያለው ዋጋ አሁን ላይ ያለው የሊዝ ዋጋ ለሁሉም በፍትሐዊነት ሊደርስ ይችላል ብለህ ልጠይቅ ይችላል። ምናልባት እንግዲህ ከዋጋ አንጻርና ከመሬት ከማከፋፈል አንጻር አስፈላጊ ለሆነ ለልማት ወይም ለመኖሪያ ይህም መሬት ለሁሉም ዜጋ ማድረስ ይችላል የዚህ የሊዝ አሰራር ብለህ ብትጠይቅ እውነት ለመናገር የዚህ የሊዝ አሰራር የተወሰኑ ሰዎችን ተጠቃሚ ሊያደርግ የሚችለው ያም የተሻለ ኢኮኖሚ ደረጃ ላይ ያሉ ማህበረሰብ ክፍሎችን ተጠቃሚ ሊያደርግ የሚችለው ምናልባት እንግዲህ የሊዙ ሽያጭ እንደገና ይሰላና መንግስት ከሚያገኘው የሊዝ ሽያጭ የመሬት ሽያጭ ገቢ ላይ ወይም የሊዝ ክፍያ ላይ ያን ደግሞ በጠቅላላ ኢኮኖሚው በሚጠቅም መንገድ ለኢንፍራስትራክቸሮች ለጠቃላይ ልማት ሊውል ይችላል። ለህዝብ ጥቅም ሊውል ይችላል። ለጋራ ጥቅም ነው ማለት ነው። ለጋራ ጥቅም በዚህ የሚሉ ካልሆነ በስተቀር የዚህ ግን የህግ ዓላማ ግን በዚህ በቀጥታ ትርጉሙ ስናየው የሊዝ አዋጁ ሙሉ በሙሉ በፍትሐዊነት ለዜጎች ለማድረስና ልማትንም በፍትሐዊነት ለማከፋፈል ሊሆን ይችላል የሚለው ነገር ትንሽ የሚያጠያይቅ ነገር ይመስለኛል። እንደ ወጌች ግን እዚህ ጋር ምልህ እንደ ፍትሐዊነት በሚለው ቃል የታጀበ ነው የፍትሐዊ ተጠቃሚነት የሚል ቋንቋ አሁን ከመግቢያው እንደተመለከት ነው። እንግዲህ ያው እንደምታውቀው እኛ ሀገር የት ልተኛ፣ የት ልደር፣ የት ለብላ የሚለው በጣም ይበረክታል። ይሄ ደግሞ በኋላም የምንመለከት ይሆናል። መጠለያ የማግኘት መብት ትንሽ ማረፊያ ነው በለው ሰው ዝም ብሎ ውጭ ከሚያደር ይልቅ ማረፊያ መጠለያ የማግኘት መብት አጠቃላይ የሚባለው ነገር አለና ይሄ መሬትን አቅበት አዋጁ ፕሪያምቡል ላይ እንግዲህ ሊያሳካ ፒላሮች ናቸው። እነዚህ ነገሮች ዓላማ ስለሆኑ ስኬቱ የሚለካው በእነዚህ መግቢያዎች ነው፣ በእነዚህ ቃላቶች ነውና ምናልባት ይሄ መሬትን በፍትሐዊነት መጠቀም የሚለው ጉዳይ እንደ አንተም ቀደም ብለህ እንዳልከው ምናልባት ፍትሐዊነቱ አቅም ባላቸው ሰዎች መካከል ካልሆነ በስተቀር ሌላውን እንዴት ነው ፍትሐዊ የሚያደርገው የሚል እንደሆነ ጥያቄ የሚያስነሳ ይመስለኛል። ምክንያቱም ከኛ ሀገር መቼስ የመጠለያ ችግር ያው ችግር አለ የሚለው ቃልም የሚገልጸው አይደለም። የመሬት የማግኘት ጉዳይ
ለመኖሪያ ቤት እጥረት አንደኛው ምክንያት ደግሞ ግልጽ ነው። አንድ ሰው መስሪያ ቦታ ካገኘ ቤት ለመስራት የሚያስችለውን አቅም ደግሞ በተለያየ አማራጭ ሊሰራ እንደሚችል ይታወቃል። እንግዲህ በጣም እዚህ ጋር ግልጽ የሆነው ነገር ምንድነው? የህጉ ዓላማ መሬት አሁንም ቢሆን የመንግስት አሰራር ቀደም ሲል በተለይ የነበረው አሰራር መሬት በከፍተኛ ዋጋ እንዲሸጥ የሚል ፍላጎት አለ በመንግስት ደረጃ። ለምን? የመሬት ሊዝ ወይም ጨረታ በሚወጣበት ጊዜ በጣም እንደምታውቀው ከፍተኛ ዲማንድ ባለበት ጊዜ ነው የሚወጣው። ይሄ ትክክል ነው። ፕላስ ደግሞ እንደገና መነሻ ዋጋው አለ። በተግባር ደግሞ የሊዝ የሽያጭ ጣራዎች አሉ። ይሄን ስታየው በእርግጥስ እነዚህ ሁሉንም ሰው የሚያጠቃልል እና ሌላውም ተጠቃሚ ሊያደርግ የሚችል አካሄድ ነው ወይ የሚለውን ነገር ግልጽ ነው። ይሄ እንዳሁን ይታወቃል። እንግዲህ ሌሎች አማራጮች ታውቃለህ እንዳሉ በዚህ ሀገር ደረጃና እነዚህ ኮንዶሚኒየም ግንባታዎች፣ የጋራ ቤት ግንባታዎች፣ የመንግስት የኪራይ ቤቶች ምናምን ባሉ አማራጮች አሉ። ግን መንግስት ለምንድን ነው ይሄ ሁሉ የሚጨነቀው ብለህ ስታስብ፣ አንደኛ በዚህ ሀገር ደረጃ የመሬት እጥረት አለ ወይ ብለህ ትጠይቃለህ። ማለት የመሬት እጥረት በሌለበት ሀገር ውስጥ ሰዎች ለመሬት ወይም ደግሞ ለቤት መስሪያ ቦታ ሳያገኙ ሲቸገሩ ፓራዶክስ ነው የሚሆነው። ምናልባት እንደ ዜጋ አምራች ዜጋ ለመሆን እንደው ከህግ በጣም ስንነጋገር አምራች ዜጋ ለመሆን ወይም ደግሞ የፍልስፍናም ቢሆን የሳይንስም ቢሆን ወይም የምርምርም ጉዳይ ሌላም ስራ ለመስራትም ቢሆን ሰው መሰረታዊ ነገር ሊሟላለት ይገባል። ስለዚህ ይሄ የሊዝ ፕሮሲጀር መሬትን በፍትሃዊነት ያደረሳል የሚል እምነት የለኝም በእኔ እምነት። ምናልባት ግን ምንድነው ይሄን ልታየው የምችለው የፖሊሲ አማራጮች ሊኖሩ ይችላሉ። የፖሊሲ አማራጮች እንግዲህ በህግ ተቀርጸው ደግሞ ሲወጡ ፖሊሲው ደግሞ ህግ ሆኖ ሲወጣ እሱን ምና ከሆነ በስተቀር የሊዙ ማዋጅ በራሱ በቂ አይደለም የሚል ሀሳብ ነው ያለኝ። እሺ፣ ሌላ ምናልባት ከዚህ ጋር በተያያዘ እንደምታውቀው በኢትዮጵያ ደረጃ መሬት የህዝብና የመንግስት ነው በሚል በኢፌዴሪ ህገ መንግስት አንቀጽ 40 ላይ ተቀምጧል። ይህ ማለት ምንድነው? መሬት የህዝብና የመንግስት ነው ማለት መንግስት በዚህ ቦታ ላይ ሰይንግ አለው፣ ባለቤት ነው። ዞሮ መንግስት የሚባለው ዜጎች በምርጫ ያቋቋሙት መንግስት ወይም ደግሞ በዲሞክራሲ ሀሳብ ስናስበው የዜጎች ወኪል ነው፣ ሌላ ተርም የለውም። ግን ዞሮ ይህ መንግስት የሚባለው አካል በመሬት ላይ የመብት ድርሻ አለው። ስለዚህ መሬትን መሸጥም መለወጥም እንደማይቻል ጭምር ያስቀምጣል። የዜጎች የብሔረሰቦች መብት ስለሆነ መሸጥና መለወጥ አይቻልም ይልና በተግባር ግን የሊዝ ጉዳይን በምናይበት ጊዜ የመንግስት አስተዳደር ከተማ አስተዳደር ሊሆን ይችላል ወይም ደግሞ የክልል አስተዳደር ደረጃ ሊሆን ይችላል የሚፈልገውን መሬት በራሱ በመንግስት በሚያወጣው ግምት መሰረት ለባለይዞታው ካሳ ከከፈለ በኋላ መሬት ወደ መንግስት እንደሚወስድ ይታወቃል። ያ ማለት ምንድነው? መንግስት በሚያወጣው የዋጋ ተመን መሰረት በዛ በካሬ 1000 ወይም 2000 ከሆነ እሱን አውጥቶ ከባለይዞታው የመቀበል መብት አለው። ይሄ ምንድነው የምንነሻው? የህዝብ ጥቅም ሲባል መሬትን ካሳ ከፍሎ የማስነሳት መብት ለመንግስት የተሰጠ ነው። እንግዲህ እንደዚህ ከሆነ በኋላ ዞሮ ፓብሊክ ኢንተረስት ለህዝብ ጥቅም የሚባለው ምንድነው? ለብዙሃኑ ተጠቃሚነት ነው። ብዙሃን ማለት ምን ማለት ነው የሚለውን ነገር ማየት ያስፈልግ ይመስለኛል። ብዙሃን የሚባለው በእኛ ሀገር ደረጃ ብዙሃን የምትለው አብዛኛው መሬትን ይዞ የሚገኘው አርሶ አደር ነው። ስለዚህ አርሶ አደር ከከተማው ወይም ደግሞ ከሌላው በላይ ቁጥር ያለው ማህበረሰብ ነው። ስለዚህ ይሄ ሰፊው የአርሶ አደር ክፍል 70% የሚሆነው ከዛም በላይ ሊሆን የሚችል ቁጥር ያለው ብዙሃን ነው በእኔ እምነት። አንዳንድ ጥናቶች የሚያረጋግጡት እሱ ነው። ስለዚህ ብዙሃን ስትል መጀመሪያ ለአርሶ አደሩ ነው መብት የምትሰጠው። ያ ማለት ምን ማለት ነው? አርሶ አደሩ መሬቱን ባለቤት ሆኖ እንዲሸጥ፣ እንዲለውጥ፣ እንደፈለገው እንዲያስተዳድር፣ አስይዞ እንዲበደር ሊፈቀድ ይገባል። ይሄ ሲሆን ምንድን ነው የሚሆነው? ብዙሃኑ መሬትን የመጠቀም አስይዞ የመበደር የማልማት ቋሚ ሀብት በላዩ ላይ የመገንባት እድል ይኖረዋል። ስለዚህ ከዛ የሚነሳ የህዝብ ጥቅም በዚህ በህገ መንግስትና አሁን በወጣው አዋጅ ላይም በግልጽ የታየ አይመስለኝም። በኔታ እምልህ አንዳንዴ በነገራችን ላይ በዚህ ብቻ አይደለም የህዝብ ጥቅም የሚል
የትርጓሜ ክፍል ይቀመጥና አይ ቲንክ ትንሽ አቢዩዝ ለመደረግም በጣም የተጋለጠ ነው። በነገራችን ላይ የህዝብ ጥቅም ምንድን ነው እንግዲህ እንደሚታወቀው በጣም ጎልቶ የሚታይ የህዝብ ጥቅም ሲባል መቼስ ይታያል። ፊት ለፊት የሚታይ ነገር አለ። ፕራክቲካሊ የምናውቃቸው መማሪያ፣ ትምህርት ቤት፣ ክሊኒክ፣ ሆስፒታል ምናምን የምናቸው ነገሮች ፊት ለፊታችን የሚታዩ የህዝብ ጥቅም በቃ ሪሊ በጋራ የሚጠቀምባቸው ለህዝቡም በኩል ማለት እስከሚቻል ድረስ እነዚህ ነገሮች ለህዝብ ጥቅም ልንላቸው እንችላለን። ከዛ ውጭ ግን እንደው ቃሉንም አንዳንዴ ወደ አልተገባ ትርጉም የመስጠትና የመተርጎም ነገር ሊኖር ይችላል። ቀደም ብለን እንዳነሳው ግን ይሄ ከመሬት ጋር ተያይዞ ምናልባት ከንብረት ጋር የተያያዘ ስለሆነ ወይ የንብረት ህግ ነው። የመሬት ህግ እንግዲህ የንብረት ህግ ነውና ከሱ ጋር ተያይዞ ይሄ መሬት የፖሊሲ ጉዳይ ነው። እንግዲህ እንደምታውቀው የመሬት ጉዳይ ቀደም ብሎ ቢሆን ንጉሶቹን ከስልጣን ለማስወረድ ትንሽ አቅም አለ የመሬት ጉዳይ። በተለይ ደግሞ እንግዲህ ፖለቲካ ነው ሞሮፍ ወደዛ የሚሄድ ነው ይመስለኛል። ከ20 ከምናምን በፊት እንግዲህ በድሮ ስርዓተ ትምህርት ስንማር ኦልሞስት ወደ 80% በላይ ኢትዮጵያ ውስጥ በግብርና ነው የሚተዳደረው። ምናልባት ከእሱ ጋር ተያይዞ እንግዲህ የመሬት ፖሊሲ አለ እንዳልከው በህገ መንግስት የተቀመጠው ነገር አለ። መሬት አይሸጥም አይለወጥም፣ የመንግስት የብሔር ብሔረሰቦች ነው የሚል እንግዲህ አለ። እሱን መነካካት ካለብን በነገራችን ላይ ማየት ይጠይቀናል። ምንድን ነው አሁን መሬት ቢሸጥ ቢለወጥ አድቫንቴጁ ዲስአድቫንቴጁ ምንድን ነው የሚለው ነገር ማየት ይቻል ይሆናል። እኔ ግን ይመስለኛል ከ10 ዓመት በፊት የቀድሞው ጠቅላይ ሚኒስትር ነፍሳቸውን ይማርና መሬት ሊሸጥ ሊለወጥ የሚችለው በኢህአዴግ መቃብር ላይ ነው ሲሉ ሰምቻቸዋለሁ። እና አባባሌ እንዴት የማይለወጥ አቋም መሆኑን ነው የሚያሳየው፣ የማይነቃነቅ አንዳንድ ነጥብ እንበል ምናልባት ምክንያቱም እኛ ከህግ ጋር እያያዛል ብለን ነው። ልክ ነው። አይ እውነት ነው። እሱ ላይ እኮ በግልጽ እኮ አለ ህገ መንግስቱ ላይ። አሁን የህገ መንግስቱ ፒላሮች ተብሎ ከሚጠቀሱት ዋነኛው የመሬት ፖሊሲ ነው። ስለዚህ ይሄ የመሬት ፖሊሲ ምናልባት መነሻው ህገ መንግስቱ ነው። የፖሊሲው መነሻ ህገ መንግስቱ ነው። ልክ ነው። ይሄ ህገ መንግስት ፖሊሲ ምንድን ነው ሊያሳካ የፈለገው እና የመሬት መሸጥና አለመሸጥ ጉዳይ ለመንግስት ይህን ያህል ትልቅ ጉዳይ ነው ወይ ብለን ምናልባት እኛ ዘርፍ ላይ የተሰማራ የመሬት ሰዎች ባንሆንም ግን ሌጋሊ ግን ብናየው ምንድን ነው የመሬት መሸጥና አለመሸጥ መለወጥ ጉዳይ በአርሶ አደሩ እንግዲህ ቅድም ስንነጋገር አርሶ አደሩ የኢትዮጵያ ህዝብ ብዙሃኑ እንደሆነ ተናግረናል። ኢትዮጵያ የምትከተለው ሌላኛው ፖሊሲ ደግሞ የግብርና መርና አርሶ አደሩ የሚጠቅም እንደነበረ ይታወቃል ቀደም ሲል። ስለዚህ ይሄ ፖሊሲ ማተር እንዴት እንደዚህ ከባድ ሆኖ ሊታይ ቻለ የሚለውን ነገር ሌጋሊ ብናየው እንግዲህ የኛ ሀገር ብቻ አይደለችም መሬትን በሚመለከት የምታስተዳድርና እንትን የምትለው በዓለም አቀፍ ደረጃ መሬት የመንግስት የሆነበትና የግል የሆነበትን ጉዳይ ሲምፕል ንጽር መውሰድ እንችላለን። እንግዲህ መሬት የመንግስት ነው እና የህዝብ ነው ይባልና ግን ሙሉ በሙሉ ዞሮ ዞሮ መንግስት ነው የሚያዝበት በተግባር የሚታየው እና ይሄ ህዝቡ እንደመናጆ ነው ማለት ነው። ይሄ ሲታይ እኔ በእኔ እምነት እንግዲህ ያልተገለጠልኝ ሚስጥርና ማላቀው የፖሊሲ ሀሳብ ሊኖር ይችላል። ግን ሌጋሊ ግን ስታየው ግን መሬት በመሸጡ ምክንያት አንደኛ ተጠቃሚ የሚሆነው ማን ነው? አርሶ አደሩ ተጠቃሚ ይሆናል። ንብረት ያፈራበታል፣ አስይዞ ይበደራል። እንዲሁም ደግሞ ነገ ከዚህ ቦታ ላይ በሴኪዩሪቲ ከፈለገው ባለፈቃድ ሊያለማበት ይችላል። ስለዚህ ይሄንን የፖሊሲ አሰራር በምን መንገድ አርሶ አደሩ ይጠቀምበት እንዴት ተብሎ ሊስተካከልና አርሶ አደሩን በሚጠቅም መንገድ አርሶ አደሩ እንዴት የሚጠብቀው ከሚለው ውጪ ከሚለው ሀሳብ በተቃራኒ አይሸጥም ብለህ ከመዝጋት ይልቅ በምን አግባብ ለሀገራዊ ፋይዳና ጥቅም ይውላል የሚለውን ነገር ማየት የሚከለክል ነገር ያለ አይመስለኝም። በግሌ በተረዳሁት ሀሳብ አሁን እንደምታየው መሬት ባለመሸጡ በእኛ ሀገር ደረጃ የመሬት ዋጋ በጣም ውድ ነው የሆነው። አርሶ አደሮች ወይም ደግሞ የባለይዞታዎች መሬትን መሸጥና ባለመቻላቸው ምክንያት ልክ በአንድ በባህር የተከበበች ሀገር ይመስል በጣም ውድ ሆኖ ነው የሚታየው መሬት። ስለዚህ ነገሩን ከመንግስት አንጻር እንዴት እንደሚታይ ባላቅም፣ ነገር ግን እንደ ህዝብ መስታስበው ግን እኔ የህገ መንግስት ለውይይት የማይቀርብ ሀሳብ ነው ብዬ አላስብም። እንግዲህ በእኛ ሀሳብ ደረጃ ነው እና ሌሎች ሀገሮችም ስታይ
በርካታ የነጻ ገበያ ስርዓት የሚከተሉ ሀገሮች መሬት የከተማ መሬት ሆነ የገጠር መሬት መንግስትም ድርሻ አለው፣ ልክ ነው ይኖረዋል በሆነ ኤክስቴንት። ነገር ግን አርሶ አደሩ ባለጅታ እንደሆነ በህግ ተደንግጎ ነው ያለው እና ምን ጎደለባቸው እነዚህ ሀገሮች? አሁን ይህም ስታይ ምንድን ነው በትንሹ እነዚያን ሀገሮችን በምታይበት ጊዜ መሬትን የግል አድርገው የያዙ ሌሎች ሀገሮችን በምትለካበት ጊዜ የተለየ ጥቅም የመጣው ጥቅም እንደሆነ ምንድን ነው የሚለው ነገር ጥናት ይፈልጋል። ልክ ነው። ግን የኛ እይታ ከጉዳት በስተቀር ጥቅም አለው ብዬ አላስብም በግሌ። ሌላው ምናልባት አንዳንድ ሀገሮች አሉ የመሬት ሊዝን በሚመለከት ህግ ያላቸው ሀገሮች አሉ፣ ነገር ግን ህግ የሌላቸው ሀገሮች አሉ፣ በውል ብቻ የሚተዳደሩ። ከነዚህ ውስጥ ቻይና አብዛኞቹ የሶሻሊስት ሀገሮች ጋር የሚመሳሰል ህግ ነው የኛ ህግ። ቻይና እንዲሁም ሙሉ በሙሉ መሬት የከተማ መሬት የመንግስት ነው በሚል ነው የሚታወቀው። ስለዚህ የማለት ምን ማለት ነው? ህዝብ የሚል ነገር አልጨምሩበትም። ቻይና የመንግስት ነው የሚል ነው፣ ሙሉ በሙሉ የመንግስት ነው ለማየት የሞከሩት። የከተማ መሬት ሙሉ በሙሉ የመንግስት እንደሆነ ነው የሚገልጸው። ነገር ግን መሬት እንትን ሲል በሊዝና በድርድር እንደሚሰጥ ያስቀምጣል። እንግዲህ ዞሮ ዞሮ ሌሎች ሀገሮችን በምታይበት ጊዜ ኢቨን መንግስት ራሱ እንደ አንድ ፓርቲ ሆኖ አሁን በነጻ ገበያ ስርዓት የሚመሩ ሀገሮች መንግስት ራሱ እንደ አንድ ፓርቲ ሆኖ መሬትን ሊጫረት ይችላል፣ የግለሰብ መሬት ሊገዛ ይችላል። ይሄ ማለት ምን ማለት ነው? ግለሰቦች አብሶሉት ራይት አላቸው በይዞታቸው ላይ ማለት ነው። አብሶሉት ራይት ማለት ነው መንግስትን እስከሚገዛቸው ድረስ ለዛውም በገበያ ዋጋ። ይሄ ሲሆን ምንድን ነው የሚሆነው? ዞሮ ዞሮ አርሶ አደሩ የህብረተሰብ ክፍል ነው ባለመሬቱ አደገ ማለት አገር አደገ ማለት ነው። አይ ግን አርሶ አደሩ አንዳንድ ሀሳቦች እንደሚቀርቡት አርሶ አደሩ የአቅም ችግርና ነገሮቹን የመገንዘብ ችግር ስለሚያጋጥመው መሬቱን ሸጦ ለችግር ይወድቃል የሚል አንድ ሀሳብ አለ። እሱ እውነት ነው ሊሆን ይችላል። ግን ይህን አርሶ አደር አስቀድመ በንቃተ ህሊናው የንቃተ ደረጃውን ከፍ በማድረግ እንዴት መጠቀም እንዳለበት እንዴት መስራት እንዳለበት በስልጠና በመስጠትና በተለያዩ አካሄዶች ማስተካከል የሚቻል እንጂ በጣም ሙሉ በሙሉ አርሶ አደሩ ከዚህ ደረጃ መብቱን ሊያጣ ይችላል የሚል ስጋት ተገቢ ነው ብዬ አላስብም። ያው እንግዲህ እንዳልከው ጌችን በተደጋጋሚ ቀደም ብሎ ሲያከራክር የነበረው አንደኛው ይሄ ነው። ወደ ድሮ ወደ ፊውዳሊዝም እና የፊውዳሊዝምና የጭሰኛው ስርዓት ወደዛ የመመለስ አዝማሚያ ያመጣል። ገበሬው ጠቅላላ ሙልጭ አድርጎ መሬቱን ይሸጥና ስለዚህ በተወሰኑ ሰዎች መሬቱን ጠቅልለው ይዙታል። ልክ ወደ ድሮ ስርዓት የተወሰነው ፓርት በርከት ያለ መሬት እንትነዋል፣ ሌላው ደግሞ አይኖርም። ስለዚህ እንደ ቀን ሰራተኛ አድርገው እንደ ሌበር ነው የሚሆኑት፣ የቀን ሰራተኛ ይሆናሉ የሚል ነው። ግን እሱን እኮ የምልህ ምንድን ነው እሱን ለማስተካከል የሚያስችል አሰራር መዘጋት አይቻልም ነው? እሱን ነው የምልህ። በነገራችን ይህን አሰራር ይህንን ሁኔታ ሊያስተካክል የሚችል ደንብና አሰራር ሊኖር ይችላል። ማስማጣት ይችላል፣ ከበድ አይመስለኝም። ምክንያቱም አርሶ አደር ስትለው ከመሬቱ ውጭ ሌላ ሀብት ያለው አካል አይደለም። ትክክል። ስለዚህ መሬቱን ሳይጠቀም ሊቀየር የሚችል የአርሶ አደር ክፍል የለም። ለዛ እንዳልኸው ለዛ ስጋት በቂ የሆነ አሰራር ከከተማው ፕላን አንጻር፣ ከአሰራር አንጻር፣ ከህግ አንጻር ብዙ መመሪያዎች ብዙ ስራዎች ማዘጋጀት ይቻላል ብዬ ነው የማስበው። ይሁን ታውቃለህ፣ በነገራችን ላይ እንዳልከው ልዩ ሁኔታዎችን ማውጣት ይቻላል። ለምሳሌ አሁን አንድ አርሶ አደር ወይም በመሬት ይዞታ ያለው ሰው መንግስትም የዛኑ የአርሶ አደሩ መሬት ሄዶ በሊዝ ነው የሚሸጠው። አርሶ አደሩ ውስጥ በሊዝ አውጥቶ መሸጥ የሚችልበት እድል መፍጠር የሚያስቸግር ነገር አለ። መንግስት ይህን ማግዞ አርሶ አደሩ ራሱ መሬቱን በሊዝ መሸጥ የሚችልበትን እድል መፍጠር ይቻላል። ከባድ አይደለም ብዬ ነው። የተለየ ነገር አለ መንግስት የሚሰራው ብዬ ስላሰብኩ ነው። መልካም። በዚህ ጉዳይ ላይ ሀሳብ ከሌለ ምናልባት እንግዲህ ወደ ሊዙ እንመለስ። የሊዝ እንግዲህ መሬት የሚሰጥባቸው መንገዶች የተወሰኑ ነጥቦችን ብንመለከት እንግዲህ ያው ምንድነው ከዚህ በምደባ የሚሰጥበት ሁኔታ አለ። ሌላው ደግሞ እንግዲህ ዋናው የጨረታው ጉዳይ ነው ይታወቃል። ስለዚህ እነሱ ስለ አንዳንድ ሀሳቦች ልበልና ወደ በተግባር ያሉትን ፍርድ ቤት የሚያጋጥሙ ነገሮች ወደዛ ብንሄድ እንግዲህ ምን አለ ከዚህ ጋር በተያያዘ ያው ዞሮ አጠቃላይ በኢትዮጵያ ውስጥ ያለው የመሬት ከተሞች ውስጥ ያለው ማለት ይቻላል በሊዝ ስሪት ውስጥ ነው የሚያልፉት መሬት። ያ ማለት ነው ሁሉም
የመሬት ማስተላለፍና መሬት የሚገኝባቸው አግባቦች የሊዝ ስርዓቱ ተከትሎ እንደሆነ አስገዳጅ ድንጋጌ ነው ያለውና ከዚህ ጋር እንግዲህ ምናልባት በሊዝ አዋጁ ውስጥ ከተቀመጠው ልዩ ሁኔታ ምናልባት የባልና ሚስት ንብረት ክፍል በሚደረግበት ጊዜ ራሱ ያን ንብረት ስለሚከፋፈሉ እሱ ወደ ሊዝ ስርዓት ውስጥ አይገባም። እንዲሁም ደግሞ የውርስ ሀብት በሚገኝበት ጊዜ አንድ ወራሽ በውርስ የሚያገኘው ንብረት ላይ ወደ ራሱ ስም ሲያዘዋውር ወደ ሊዝ አይገባምና እንዲሁም በመልሶ ማልማት ምክንያት የሚገኙ መሬቶችም እንደዛው ናቸው። ከነዚህ ውጭ ግን በርካቶቹ ወይም አብዛኞቹ ማለት ይቻላል በሊዝ ስርዓት ውስጥ የሚያልፉ ናቸው። ይሄ እንግዲህ ምናልባት ይሄ የሊዝ አሰራር በዚህ አግባብ ከሆነ በኋላ ነገር ግን መንግስት ደግሞ ለአስፈላጊ ፕሮጀክቶች ወይም ደግሞ ለዋና ዋና ለሚባሉ የመንግስታዊ ጉዳዮች ዓለም አቀፍ ደረጃ ለሚገኙ ዲፕሎማት ዓለም አቀፍ ድርጅቶች በመንግስት ብቻ ለሚተዳደሩ የመንግስት መስሪያ ቤቶች የተለያዩ እንትን ያለ ሊዝ ነው። የትክክል ነው። ምንም ተቃርኖ የለኝም እዚህ ላይ። ከዛ ውጭ ግን ምንድነው ለህዝባዊ ፋይዳ ላላቸው ወይም ደግሞ ከፍ ያለ ፋይዳ ላላቸው ፕሮጀክቶች ግን መንግስት በምደባ እንደሚያስተላልፍ ያስቀምጣል። ይህ ማለት ምን ማለት ነው? ሀገራዊ ፋይዳው ወይም ከፍ ያለ ፋይዳ ያላቸው ፕሮጀክቶች ምንድናቸው የሚለውን ነገር በግልጽ ደንቡ ላይ አይገልጽም። ግን ሀገራዊ ፋይዳ ላላቸው ፕሮጀክቶች በሚል የተቀመጠው ምናልባት ሀገራዊ ፋይዳ ያላቸው ፕሮጀክቶች ምንድናቸው ብለህ ስትጠይቅ ለምሳሌ ሕክምና ወይም ሆስፒታል ቢሆን የሆስፒታል ለምን አይነት ሆስፒታል ለሚገነባ ሰው ነው ይሄ ከሊዝ ምደባ ነጻ የሚሰጠው መሬት ብለህ ስትጠይቅ እንግዲህ መንግስት የሚያወጣው ደንቦች ሊኖሩ ይችላሉ ወይ ደግሞ በዛው በሊዙ በጨረታው ላይ የሚወጣ ነገር ጨረታም ስለሌለ ጨረታ ልትላችልም ምደባ ስለሆነ ስለዚህ እነዚያ ግልጽ እንትን ሊያሟሉ ይገባቸዋል። ለምሳሌ ይሄን ሀገር ውስጥ የማይሰጡ ህክምናዎችን እንሰጥ ሊሆን ይችላል ወይ ሌሎች ከፍ ያለ ሀገራዊ ፋይዳ ማለት ብቻ በሀገር ደረጃ ፋይዳቸው ከሌሎቹ ለየት ያለ ጉዳይ ለሆኑ በምደባ እንደሚሰጥ ያስቀምጣል። ይሄ የብዙ ሀገሮች ተሞክሮ ነው። ባይዚ የብዙ ሀገሮችን ተሞክሮ ባለሀብት ወይ ደግሞ አቅም ያለው ሰው ኢንቨስት እንዲያደርግ መንግስት ከሚሰጣቸው ማበረታቻዎች አንደኛው መሬትን ከሊዝ ነጻ ማቅረብ ነው። ግን እነዚህ ሀገራዊ ፋይዳ ያላቸው ፕሮጀክቶች የሚባሉት እነሱ ለትርጉም ክፍት ሆነ የለባቸውም ብዬ ነው የማስበው። አንድ ሁለት ሶስት ተብለው ለመነሻ ያህል እንደዚህ ተብለው ቢጠቀሱ ክራይቴሪያዎች ሆስፒታል፣ ትምህርት ቤት እየተባለ ካልተቀመጠ እሱ ለአሰራር አሻሚነት እንዲኖረው አስባለሁ። አይ እንደውም እንደዚህ አይነት ነገር እኮ ለመነሻ ያክል አንድ ሁለት ሶስቱን መጥቀስ ሳይሆን አጠቃላይ እነዚህ ሀገር ፋይዳ የሚባሉት ነገር ኤግዞስቲቭሊ ሊስት አድርጎ ማስቀመጥ ይበጃል ባይ ነኝ። ምክንያቱም አቢዩዝ አልተደረገም። ትርጓሜው ከተቀመጠ መቼስ ትርጉም ያደናል ይገላልም ነው። ወደ ህግም ስንመጣ በተለይ የአንድ ቃል ወይም የአንድ ፍሬዝ ትርጓሜው ካልተቀመጠ አገልግሎቱ ቀድሞ በአዋጁ ላይ ያለውን አገልግሎት ወስኖ ማለፍ እኮ ማለት ነው የትርጓሜ ክፍል። ስለዚህ የሀገራዊ ፋይዳ የሚባሉት አጠቃላይ ኤግዞስቲቭሊ እነዚህ ናቸው። አንድ ለሶስት አራት ተብለው ኤግዞስቲቭሊ ይቀመጡ ነው። በትምህርት ቤት ደረጃ ሊሆን ይችላል፣ በህክምና ደረጃ ሊሆን ይችላል፣ በምርምር በሳይንስ ደረጃ ሊሆን ይችላል፣ በፋብሪካ በኢንዱስትሪ ሊሆን ይችላል። እነዚህ ያላቸው ሀገራዊ ፋይዳ ያላቸው ናቸው ተብሎ ሊቀመጥ ይችላል እንጂ ሁሉም ነገር ሀገራዊ ፋይዳ ማንኛውም ባለሀብት ሊያለማው የሚችል አይነት ስራ ሀገራዊ ፋይዳ ነው ወይ ብለህ አሻሚ ነው የሚሆነው። ስለዚህ አቢዩዝ ይደረጋል፣ ቃሉ ላልተገባ ነገር ለትርጉም ይጋለጣል። ትርጉሞቹ ጠቅላላ ሊስት አውጥቶ ነው ቢቀመጡ ይታወቃል ሀገራዊ ፋይዳ ነው የሚባሉት እነማን ናቸው የሚለው ጉዳይ ስለሚታወቅ አሰራሩንም ግልጽና ታማኝ ያደርገዋል። እንግዲህ ምንድነው ይህን ሲመስለኝ መንግስት በአስፈላጊ ሁኔታ እነዚህን ነገሮች ሊጋብዝ ይችላል። በአስፈላጊ ሁኔታ ምልህ አገሪቷ ከምትፈልገው ፍላጎት አንጻር ፍላጎት ባለበት ሴክተር ላይ መንግስት ቤትና ጊዜ ሊጋብዝ ይችላል። እነዚህ እንትኖች ግን እንዳልኸው ክራይቴሪያ ቢኖረው የተሻለ ነው። ግን ህጋዎቹ እኔ ነኝ የማውቅላቸው አይነት ነገር የዚህ አይነት ሀሳብ ያለ ይመስላል። ለትርጉም እንትን ነው ሀገራዊ ፋይዳ የምለው እኔ ነኝ የማውቀው በቃ እነዚህ ሀገራዊ ፋይዳ ናቸው እነዚህ አይደሉም ለማለት ትክክል ስልጣን የሰጠ ነው ይመስለው ለሚመለከተው አካል። እውነት ነው።
ወደ ሊዙል መጠናቀቅ እንዴት እንግዲህ ሊዙል አለ። ምናልባት ሊዙል ማለት ምን ማለት ነው እንደፋይን ካረግን በኋላ ሊዙሉ ከተጠናቀቀ በኋላ እንዴት ነው የሚሆነው የሚለውን እስኪ እንግዲህ ምንድነው የሊዝ አዋጁ ላይ እንዳስቀመጠው በግልጽ ሊዝ በአራት አይነት መንገድ ሊቋረጥ ይችላል። ሊዝ አንደኛው የሊዝ ባለመብቱ ወይም አልሚ ሊሆን ይችላል በሚገባው የግንባታ መጀመሪያ ጊዜ ባለመጀመር ወይም ደግሞ ባለማጠናቀቅ ሊሆን ይችላል። አንደኛው እሱ ነው። ይህ ማለት ነው አንድ አልሚ ወይም ደግሞ የሊዝ ባለመብት የሆነ ሰው ጂ+10 የሚገነባ ቢሆን እንግዲህ የጂ+10 ግንባታ ከፍተኛ ነው ብለን ብናስብ ለዚህ የተሰጠው 48 ወር ነው የተሰጠው። በአዋጁ ላይ 48 ወር ነው የተሰጠው። ጂ+10ኑን እንግዲህ 5ኛ ፎቅ ላይ ያለ የግለሰብ ማጠናቀቅ ባይችል መንግስት መብት አለው፣ ውሉን የማቋረጥ መብት አለው። የክፍሉ ከተማ አስተዳደር ወይም ማንኛውም የክልል ከተማ አስተዳደር ሊሆን ይችላል፣ ውሉን የማቋረጥ መብት አለው። አሁን እንግዲህ እንደ ሰው ኦልሬዲ ሁሉም ነገር ፕሌን ሊሄድ አይችልም። 5ኛ ፎቅ ከደረሰ በኋላ የኪሳራ ወይም ደግሞ የአቅም ማጣት ሊያጋጥመው ይችላል አንድ አልሚ። በዛ ጊዜ በተገቢው ጊዜ አላጠናቀቅም በሚል ውሉ ሊቋረጥ ይችላል። ምናልባት እዚህ ጋር ሲቋረጥ ጥሩነቱ ምንድነው? ህጉ ላይ ያስቀመጣቸው መፍትሄዎች አሉ። ዝም ብሎ አይደለም የሚያቋርጠው፣ ዝም ብሎ ያቋርጣል። ሬሚዲዎች አሉ። አዎ፣ በከተማው ስታንዳርድ ፕላን መሰረት የተገነባ ከሆነ ግንባታው መንግስት ራሱ ይህን ቦታ ተረክቦ በገበያ ጨረታ ሊሸጦ ወጪውን ከቀነሰ በኋላ ቀሪውን ብር ሊመልስለት የሚችልበት አግባብ አለ። ቀሪውን ብር ክሌም ሊያደርግ ይችላል። ማን ነው ባለመብቱ ይጠይቃል እንዲከፈል። ይህ አይነት አሰራር አለ። ስለዚህ አንደኛው ይሄ ነው፣ ሊያቋረጥ የሚችሉ ይሄኛው ነው። ሁለተኛው ነገር የሊዙ ሊቋረጥ የሚችልባቸው መንገዶች የሊዙ በየገባው ውሉ ላይ የገባው ስምምነት አለ። ይሄ የገባው ስምምነት የሚመለከት ደግሞ በዛ አግባብ ክፍያውን መክፈል ካልቻለም፣ ስለዚህ ሊዙ ሲዋል ለምሳሌ በ5 ዓመት የሚከፈል የሊዝ ክፍያ ካለበት በ5 ዓመት ውስጥ የሚከፈለውን የሊዝ ክፍያ መክፈል ካልቻለ ይሄም ውሉ ሊያቋረጥ ይችላል። እንደነገሩ ሲቋረጥ ግን ህጉ ያስቀመጣቸው እንትኖች አሉ፣ አማራጮች አሉ። ጥሩ ነው ከዚህ አንጻር። ሌላው የሊዙ የሚቋረጥበት አግባብ የሊዙ ማክሲመም የሊዝ ጊዜው ሲደርስ ውሉ ሊቋረጥ ይችላል የሚል ሀሳብ አለ። ይሄ ማለት ነው እንግዲህ በእኛ ሀገር ደረጃ የሊዝ አዋጅ ከወጣ ገና 10 ምናምን ዓመቱ ነው። 15 ዓመት አካባቢ የሚጠጋ ጊዜ ነው። ይህ ማለት ከ60 ዓመት በኋላ ለምሳሌ የሊዙ ይቋረጣል የሚለው እሱ ኤክስፔሪንስ የለን በእኛ ሀገር ገና። ግን ምንድን ነው የሚለው ህጉ ላይ በግልጽ ያስቀምጠው ሊታደስ እንደሚችል ያስቀምጣል። የሊዙ ሊታደስ እንደሚችል ማንዳተሪ ሊታደሳል አይልም፣ ሊታደስ ይችላል ነው። ሊታደስ ይችላል ነው፣ ፖሲቢሊቲ ነው ያስቀምጠው። ያ ማለት ማለት ነው አንድ ግንባታ ያለው ሰው ከ60 ዓመት በኋላ ያን ግንባታ በሚመለከት ያለው መብት ምንድን ነው ብለህ ስትጠይቅ ይታወቃል። ይታደሳል፣ እንደሚታደስ ምንም ጥያቄ የለውም። እንደዛ ነው የማምነው ህጉም ስለማይከለክል። ግን ደግሞ ለመንግስት ምን እድል ይሰጣል ውል ለማቋረጥ። ለምሳሌ የሚላ በግልጽ መንግስት ቦታውን ለልማት ከፈለገው እንደውም ላይ ያለ ካሳ ጭምር ውል ሊቋረጥ እንደሚችል ያስቀምጣል። ያለ ካሳ ጭምር መንግስት ለልማት ከፈለገው ቦታው። ይህ ማለት አሁንም መንግስት እጅ ላይ ፓወር አለ ማለት ነው። ትክክል። ስለዚህ የመንግስትና በሊዝ መሬት ገዝቶ የገነባው አካል የመደራደር ሁኔታ ውስጥ ይገባል ማለት ነው። ድርድር ሲገባ ደግሞ ሁሌም በግልጽ የተቀመጠ መብት ከሌለ ለድርድር የሚያስፈልገውን ነገር ሁሉ ትሄዳለህ። ያ ማለት ምንድን ነው? በግልጽ እንዲህ ሲሆን ይታደሳል፣ እንዲህ ከሆነ ደግሞ አይታደስም ተብሎ አልተቀመጠም። ክፍተት አለው ብዬ አስባለሁ። ትክክል። ስለዚህ ማለት ህግ አውጪው ወይም መንግስት በፈለገው መንገድ ሊተረጎመው ይችላል። ለመተርጎም ምክንያቱም አንደኛ በአስገዳጅነት አይደለም የተቀመጠው፣ ይታደሳል። እንግዲህ እሱ እንትን ስንደርስ ነው የምናየው። ያ ማለት ምንድን ነው? ከ60 ዓመት በኋላ እንዲህ አሰራሩ የሚለውን ነገር እስከዛ መንግስት እንግዲህ የተሻለ በሊዝ ባለመብቱን ለመጠበቅ መመሪያ ሊያስተካክል ሊወጣም ይችላል። ህጎቹም ሊሻሻሉ ይችላሉ። በፖሊሲ ደረጃ ከነጥራሹም ፖሊሲውም ሊስተካከልም ይችላል። እውነት ነው፣ እሱ እውነት ነው። እና ከዛ ጋር በተያያዘ ሌላው ነጥብ ምንድን ነው? ምናልባት የሚታደስ ከሆነ ግን በዛን ጊዜ በሚኖረው የሊዝ መነሻ ዋጋ ከፍሎ ነው የሚታደሰው። የዛን ጊዜ በሀገሪቷ ደረጃ እንግዲህ ታውቀው የሊዝ መነሻዎች አሉ። ታውቃል፣ በከተማ ደረጃ ታውቃል።
ከዛ በጊዜው በሚኖረው የሊዝ መነሻ ተመን ከፍሎ ሊታደስ እንደሚችል ነው የሚያስቀምጠው። እና ይሄ ነጥቦች አሉ። ምናልባት ከዛ ውጪ የሊዝ ሊቋረጥ የሚችለው መንግስት ቦታውን በየትኛውም ጊዜ ለህዝብ ጥቅም ከፈለገው የሊዙን አቋርጦ ወይም ደግሞ ተመጣጣኝ የሆነ ካሳ መክፈል እና ምትክ መስጠት መብት አለው። ይሄ ይታወቃል። ይሄ ኤኒታይም ነው። በማንኛውም ጊዜ ምንድነው ዞሮ ዞሮ ቅድም እንዳነሳ ነው የህዝብ ጥቅም ሁሌም አለ። ኦልሬዲ አሁን ሲታይ መንገድ ቢሰራ የህዝብ ጥቅም ነው። ትክክል ነው። መብራት ፖል ቢተከል የህዝብ ጥቅም ነው። በርካታ ተግባሮች የህዝብ ጥቅሞች ናቸው። እና በዚህ ደረጃ አከራካሪ የሚሆነው ምንድነው ተመጣጣኝ የሆነ ካሳ ተሰጥቻለሁ አልተሰጠሁም የሚለው ካልሆነ በስተቀር ይሄ የትኛው ጊዜ ያለ አማራጭ ነው ያሳባል። እንደው ምናልባት እንግዲህ በውል ብዙ ጊዜ ሲካተት በተለይ እዚህ ከኮንስትራክሽን ጋር ከሊዝ ጋርም ተያይዞ ከአቅም በላይ የሆነ ችግሮች ብለ ኮንሲደር ይደረጋሉ አይደለ? ትክክል ነው። እነሱ ኮንሲደር ይደረጋሉ። እንግዲህ እንደምታውቀው ለምሳሌ ከኦልሞስት ከ4 ከ5 ዓመት በፊት የነበሩ እንደዚህ አይነት በሽታ ሲመጣ ዓለም አቀፍ የሆነ ተላላፊ በሽታ ወረርሽኝ ሲመጣ ጦርነቶች ሲመጡ ምናልባት እንግዲህ የፍትሐዊ ስነ ስርዓት ማነው የፍትሐዊ በልጉ 1793 አካባቢ የተቀመጡ ነገሮች አፕላይ ይሆናሉ ማለት ነው። በነገራችን ላይ ሊዝ አዋጁ ላይ እንደዚህ ከባድ አይደለም የተቀመጠው ክራይቴሪያ። ሊዝ አዋጁ ላይ ለምሳሌ አሁን በወቅቱ ግንባታ ያልጀመረው በቂ ምክንያት ካቀረብህ ነው የሚለው። በቂ ምክንያት የሚለው ራሱ ምንድነው የሚለውን ነገር በሊዝ አዋጁ ላይ አልተተረጎመም። አንተ እንደምትለው በፍትሐዊ ህጉ ፎርስ ሜጀር የሚባለው ልታስተው የማይችሉ በግምት ውስጥ የማይገቡ ወይም ደግሞ በአንድ ጤነኛ አስተሳሰብ ባለው ሰው ኖርማል በሆነ ሰው ሀሳብ ልታሰብ የማይችል አይነት ነገር አይደለም። በቂ ምክንያት የሚለው መታመን ሊሆን ይችላል፣ የፍርድ ቤት ክርክር ካለበት ሊሆን ይችላል፣ ሌሎችም ማለት እንደዚህ ጥብቅ አድርጎ የተቀመጠ አይመስልም አይደለም። ጥብቅ ስርዓት አይከተልም ማለት ነው። ጥብቅ ስርዓት አይከተልም። ያ ማለት ኬዝ ባይ ኬዝ እያንዳንዱ የከተማ ውስጥ ደረጃ ፕሮሰስ ካውንስል ይባላል። እሱ የክፍለ ከተማ ፕሮሰስ ካውንስል ይተሰበሰብና ያያል። እና እንደውም ባይገርምህ እኔ በእኔ ኤክስፒሪየንስ ገና 1998 ሁሉ የነበሩ ሊዝ ቦታዎች ሳይገነቡ ቀርተው አሁን ራሱ በቂ ምክንያት እየቀረበባቸው ከ2000 በፊት የሊዝ አዋጅ ከመጣቱ በፊት በቀደም ሲል በነበረው ሊዝ አዋጅ ነበር። በዛን ጊዜ ነበር። በዛን ጊዜ የነበሩ ራሱ እንትኖች በቂ ምክንያት አላቸው የላቸው የሚባል እስካሁን ድረስ ይቀርባል። ግን ይሄ ትክክል ነው ያላስብም በእኔ እምነት እስካሁን ድረስ ይቀርባሉ። አዎ ለምንድን ነው የምልህ በዋናነት ጥብቅ ባለመሆኑ ጥሩ ነው። ምክንያቱም ኢንቨስትመንት ነው። ዞሮ ዞሮ ኢንቨስትመንት በአንድ በኩል ለግለሰቡ ጠቃሚ ያደርጋል፣ በሌላ በኩል ደግሞ ለህዝብ ጠቃሚነት ነው። እንግዲህ ግለሰቡም ዞሮ ዞሮ በሆነ ባልሆነ መንገድ ከኢንቨስትመንቱን መፈናቀል የለበትም። ግን እንዳለው ከ10 ዓመት በላይ እንደዚህ ወደ ሪዝኔብል ያልሆነ ጊዜ ራሱ ረጅም ጊዜ ነው በጣም ቀርቦ በቂ ምክንያት አለው የለውም ተብሎ ሲታይ ያውቃለሁ። የሚገርም ነው። እስኪ ወደ ፍርድ ቤት ክርክሮች እንሂድ። ከሊዝ ጋር ተያይዞ የፍርድ ቤቶችን ልምዶች መመልከት እንችላለን። ትክክል። ያው እንደምታውቀው እንግዲህ እዛ አካባቢም ስለምንሰራ ስላለን ስራ ላይ ከሊዝ ጋር የተገናኙ ክርክሮች ይነሳሉ። ኦልሬዲ በከተማ ውስጥ ያሉ የከተማ ቦታዎች ካላቸው ዋጋና ፋይዳ አንጻር ብዙ ክርክር ይፈጠራል። ኦልሬዲ የሚታወቅ ሀቅ ነው። ምክንያቱም በከተማ ደረጃ ያለው የመሬት ትንሽ ሀብት ቀላል የገንዘብ እንትን አይደለም፣ ውድ ነው። ስለዚህ በዛ ምክንያት አሁን አርሶ አደሩ በአንድ በኩል የቀደምት ባለቤታው ፕሮፌሰር አለ፣ ባለቤታ የሆነ ሰው አለ። ያ ማለት እያንዳንዱ ከተማ ቦታዎች ከአዲስ አበባ ውስጥ ወይም ዙሪያ ባሉ የእርሻ ስራ ከሚያከናውኑ አርሶ አደሮች የሚገኝ መሬት ነው፣ ይታወቃል። የመንግስት የሚባል የወል መሬት የለም በዚህ ሀገር ደረጃ። ስለዚህ እነዚህ ግለሰቦች ኢንተረስት አላቸው፣ ጥቅም አላቸው። ምክንያቱም መሬት ማለት ብቸኛ የሚተዳደሩበት ሀብት ነው፣ ኦልሬዲ ይታወቃል። በዛ ምክንያት አንዳንድ ጊዜ ምን ያጋጥማል፣ መንግስት በሊዝ ቦታውን ጨረታ ያወጣል። ጨረታ ከወጣ በኋላ ይረከባል ቦታውን። ከተረከቡ በኋላ እንግዲህ አንድ ንብረት ተረከበ ከያዝክ በኋላ አሲፍ እንደ ባለመብት ነው ተቆጠረው። ነገር ግን የመጀመሪያው ባለንብረት ስቲል ቦታውን በህጋዊ መንገድ አልለቀቀም። ወይ እያረሰ ይጠቀም ይችላል፣ ወይ ደግሞ በገባውና በቻለው በክብሮቱ ወይ ደግሞ በገባው ልክ ያን መሬት እየተጠቀመ ሊኖር ይችላል፣ ለግጦሽም ሊሆን ይችላል። በዚያ መሀል እንግዲህ ቀደም ሲል የነበረው ባለቤት አርሶ አደሩ ሳያውቅ ሁሉ ሊሆን ይችላል። በዚህ ፎርዛት ማተር ባይዚ ሳያውቅ ስለ ጉዳዩ ሳያውቅ
በዚያ ምክንያት ምን ይቀርባል? ባለውጅታው ክርክሩ የሁከት ክርክር ሁከት እንዲወገድ ሊመሰከር። አሁን ይሄ ክርክር እንግዲህ እንዴት ነው የሚሆነው? ሲመራ በዋናነት የሁከት ክርክሩ ሲነሳ እኔ ቦታውን በእጄ እያስተዳደሩትና በእኔ ቁጥጥር ስር ነው ያለው በሚለው 1149 ያሟላል። ነገር ግን ጣልቃ የገባ በመሀል በመንግስት መነሻነት የመጣ አለሚ ወይም የሊዝ ባለ መብት አለ። ስለዚህ እንግዲህ እነዚህ መብቶች ታነጻጽራል። እነዚህ መብቶች ሁከት ደግሞ እንደምታውቀው በምታስተዳድረውና በምታዘበት ቦታ ላይ እንዳትጠቀም የሚያደርጉ ተግባራቶችን የምትከላከልበት አግባብ ነውና በዚህ አግባብ ምንድነው የሚደረገው? የተለመደው ክርክር መልስ ይሰጣል፣ ክስ ይቀርባል። ከዛ ማስረጃ በማጣራት ነው የሚገባው ፍርድ ቤቱ። ማስረጃው የሰነድም ሊሆን ይችላል። እንግዲህ ማስረጃ ሲጣራ በዋናነት ተመልሶ የሚያጣራው ማን ነው ካልከኝ ይኸው መሬቱን በሊዝ ያስተላለፈው መሬት አስተዳደር ነው ሊሆን የሚችል መንግስት ነው። ሌላ ተቋም የለም። ስለዚህ ይሄ ደግሞ ተቋም መልስ ደግሞ ማስረጃ ያስፈልገዋል። ዞሮ ዞሮ የመንግስት ተቋም ነው፣ ኃላፊነት አለበት። ማስረጃው ላይ ምንድነው የሚለው? ይሄ መሬት እኮ መሬት ባንክ ገብቷል፣ በዚህ ቀን መሬት ባንክ ገብቷል። ነገር ግን አርሶ አደሩ ቦታውን ይጠቀምበት አይጠቀምበት፣ ካሳ ይከፈል አይከፈል አላውቅም ይላል። ብዙ ጊዜ የሚገጥመን ነገር እንደዛ ነው። ያ ማለት ምንድነው? ሁሌም ባይሆን እንግዲህ ምንድነው የዚህ የመሬት ባንክን በሚመለከት ስናይ በየትኛውም ጊዜ መሬት ባንክ ሊገባ ይችላል አንድ መሬት፣ ምን ጥያቄ የለም። ነገር ግን አስቀድሞ የነበረው ባለይዞታ በትክክል ከቦታው ላይ በህግ አግባብ መሬቱን ለቋል የሚል ጥያቄ ነው የሚነሳው። ይሄ በሚሆንበት ጊዜ እንግዲህ ለፍርድ ቤት አሻሚ በጣም አስቸጋሪ ክርክር ነው የሚሆነው ብዬ ነው የማስበው። ለምን? በአንድ በኩል በሊዝ የገዛው ግለሰብ መብት አለው፣ ብር አወጥቷል፣ ኢንቨስት አድርጓል። በሌላ በኩል ደግሞ መሬትን የሚጠቀመው አርሶ አደር ኑሮን የሚገፋበት መሬቱን ሀብቱ ነው፣ እሱም መብት አለው። ስለዚህ እዚህ ጋር ማን ነው ይህን ጉዳይ በዋናነት ሊፈታ የሚገባው? መንግስት ነው። ስለዚህ እንደ ፍርድ ቤት ግን ፍርድ ቤት እንደምታውቀው ማስረጃን ከማጣራት ያለፈ ሌላ ምን ሊኖር አይችልም። ትክክል። አንዳንድ ጊዜም ታያለህ አዋጁ ግልጽ ነው ያስቀመጠው፣ የሊዝ አዋጁ እንደዚህ አይነት ክርክር እንዳይፈጠር ወደ 4-5 እንትኖችን አስቀምጧል። እንዴት እንደሚዘጋጅ የሊዝ መሬት እንዴት ነው የሚዘጋጀው? መጀመሪያ ደረጃ ከይገባኛል ነፃ መሆኑን ማረጋገጥ ያስፈልጋል ይላል። ያ ማለት ምንድን ነው? እዚያ ቦታ ላይ የሆነ ትንሽዬ ኬሳ ቤት የሚሰራ ግለሰብም ይሁን አርሶ አደር ባለይዞታም ይሁን ኢቭን ቆሼ የሚያጠራቅሙ ግለሰቦችም ቢሆኑ ከይዞታው ነፃ መደረግ አለበት፣ ክሊር መደረግ አለበት። ይሄ ማለት ኦልሬዲ መብት መንግስት በእጁ ያለውንና የሚያስተዳድረውን ንብረት መሬት እንደሆነ ኮንፊርሜሽን መስጠት አለበት። አንደኛው ይሄ ነው። ሁለተኛው ከዚህም አልፎ አንዳንድ ጊዜ ቦታዎቹ ኮድ አላቸው፣ ኮድ ሊሰጣቸው ይገባል። እንዲሁም ችካል፣ የወሰን ችካል። ይሄ ማለት ምንድን ነው? የወሰን ችካል በምታደርግበት ጊዜ እዛ ቦታ ላይ መብቱን ተረክቤያለሁ፣ ለሊዝ ሸጬዋለሁ የሚለውን ነገር እንትን ይሰጣል። መንግስት ያለው መብት ያሳያል። እና እንዲሁም ሳይት ፕላን ጭምር ሊዘጋጅላቸው እንደሚገባ፣ እንዲሁም መሰረተ ልማት የተሟላባቸው ሁሉ ሊሆኑ እንደሚገባ ያስቀምጣል። ግን ይሄ እንግዲህ ይሄ ሁሉ ሳይሆን ቀርቶ ነው እንግዲህ ወደ ክርክር የሚገባው። እነዚህ ቅድመ ሁኔታዎቹ ሳይሟሉ ቀርተው ከዛ ክርክሩ ላይ ፍርድ ቤት እንደምታውቀው ማስረጃ ሲያጣራ ይሄ ቦታ የማን ነው፣ በምን ተገኘ፣ በምን አገኘው፣ በምን ሊተላለፍ ቻለ፣ ካሳና ምትክ ተከፍሎታል ወይ፣ መሬቱ መንግስት የሚያስተዳድረው ወይስ ግለሰቡ ነው የሚል ጥያቄ ይጠይቃል። ይህን ጥያቄ ለመጠየቅ አንደኛ በጣም ሰብጀክቲቭ መሆን እድል አለው፣ የግል አስተያየት መሆን እድል አለው። አንደኛ በዋናነት ለምሳሌ አርሶ አደሩ ከዚህ በፊት በ2007 ወይም 8 የወሰደው ካሳና ምትክ በዚህ ጊዜ ካሳና ምትክ ለከሌ ተከፍሎታል ማለት ቆይቶ አልፎ ከተከፈሉ እንደምታውቁ አርሶ አደሩ በጣም ብዙ መሬት ነው ያለው። ካሳ ተከፍሎታል ይባል ይጻፍለታል። ግን ይሄ ቦታ የተከፈለው በዚህ ቦታ ላይ ነው ወይ የሚለውን መረጃ ላያሟላ ይችላል። ያየሁት ገብቷል። ሌላ ተከፈለውን መሬት ለዚህኛው የተከፈለው ተደረጎ ሲጻፍ አሁን እንግዲህ እዚህ ጋር ዞሮ የሚጎዳ መብት አለ።
እንዲሁም ደግሞ በዚህ ቀን በዚህ በ10ኛው ጨረታ በወጣ ወይም በ5ኛው በወጣው ጨረታ ሊዝ አቶ ከሌ ይሄን ያህል ብር ከፍሎ ተረክቧል ብሎ ማስረጃ ይቀርባል። አሁን እንግዲህ ፍርድ ቤቶች ማስረጃ ሲመዝኑ እኔ ለአንደኛም ለሌላም ሲወሰን አይቻለሁ። ማስረጃ ምዘና እንደምታውቀው እንትን ይላል። እኔ በግሌ ይሄን እንደ ህጉ እንዴት ታየዋለህ ካልኸኝ የራሴን አስተያየት ጠይቀኝ። የመንግስት ልማት የሊዝ ባለመብቱ ወይም አልሚው ሌላ የተቀመጠ መፍትሄ አለ በደንቡ ላይ። ቦታው አከራካሪ ከሆነ ይዞታው አከራካሪ ከሆነ እና እንዳያለም አቅፋ ከሆነበት ሌላ መንግስት ከክርክር ነፃ የሆነ ተመጣጣኝ ቦታ እንዲሰጠው ግድ ታሪክ ተመሳሳይ የሆነ ቦታ የመስጠት ኃላፊነት አለበት። ፕላስ ደግሞ ከፈለገው ውሉን የማቋረጥና ገንዘቡን የማስመለስ መብት አለው። ለምን እንደ ውሉ ከክርክር ነፃ የሆነ ቦታ አልተረከቡም ብሎ መከራከር ይችላል። ከመንግስት ጋር ገንዘቡ መቀበል ይችላል። ግልጽ ክፍት ነው። እዚህ ጋር ግን በአርሶ አደር ደረጃ ያለው ግለሰብ ግን መብቱን ካጣ ሌላ ሬሜዲ የለው፣ ሁለተኛ መፍትሄ የለው። አማራጭ በሌላ መንገድ መብቱን ማስከበር ለሚችል ወገን ከመወሰን ይልቅ ምንም አይነት ምርጫ የሌለው ሰው መወሰን የተሻለ ነው ብዬ አምናለሁ። ማለት ዞሮ ውሳኔ ፍትህን ቤዛ ያደረገ ስለሆነ ማለት ነው። ማስረጃው እንደተጠበቀ ሆኖ ከማስረጃም አንጻር ግን ቀላል በማስረጃ ማስረጃ አይደለም። ሌላው እንዲሁም አንዳንድ ጊዜ ደግሞ ምን ይገጥማል መሰለህ፣ በተግባር ራስ የሚያዩት አልሚው ገና ከመረከቡ ቦታውን ሄዶ ዝም ብሎ ይሄ ነው ዝም ብሎ ቀጥታ ደግሞ ማስረከቡት መስለኛ ዝም ብሎ ያው ታውቃለህ፣ ሲረከብ ዞር ብሎ ሰው በአንድ ደቂቃ 10 ደቂቃ ስራ ነው የሚሆነው። ተረክባታ ይባልና እዛ ይፈራረማሉ። ከተፈራረሙ በኋላ በተግባር ግን ሰው እዛ ቦታ ላይ መሬት ላይ ሰው አለ፣ መሬቱ ሌላ ይዞታል። የማስረከቡ ነገር በጣም ቀላል ነው። አንድ ሰው አንድ አርሶ አደር ሄደ ዝም ብሎ 4 5 10 20 የሆነ መሬት አካባቢ ብትገባ የተረከቡብን ብሎ ላይገምት ይችላል። በዚህ ሁኔታ ውስጥ ምን ያጋጥማል ካልኸኝ አልሚው ቦታውን እዛ ሰው ሲያገኝ ሰው ቦታው ላይ መሬት ላይ ሰው ሲያገኝ ይከሳል። ሁከት ፈጠረብኝ ብሎ ይከሳል። ይህ ማለት በዚህ ቀን የተረከቡት ቦታ ላይ እንዳልጠቀም ወይ እርሻ አረሰ ወይ ደግሞ ሌላ ተግባር ፈጸመ ብሎ ክስ ሊያቀርብ ይችላል። አሁን ስታይ እንዴት ነው እንግዲህ ማየት ነው። እንደቀድሙ ልታዩት ትችላለህ። ዞሮ ይህ ግለሰብ ይህ አልሚ ወይም ደግሞ የሊዝ ባለመብት ክስ ማቅረብ መብት አለው ወይስ ከከስስ ማን ነው ሊከስ የሚገባው ብለህ ትጠይቃለህ። ያ ማለት ምንድን ነው? ያስረከበው መንግስት ነው። ይህን ቦታ መንግስት ያስረከበህን ቦታ ወይም ደግሞ የከተማ አስተዳደር የክፍሉ መልካቱ አካል ያስረከበህን ቦታ ራሱ መንግስትን ከስተህ መረከብ አለብህ ቦታውን ወይንስ አንተው ራሱ ቀጥታ አልሚው ራሱ በቀጥታ ከባለቤቷ ጋር ሊከራከር ይገባል? ክርክሩ በሁለት መንገድ ይቀርባል። እኔ እንዲያውም ብዙ ጊዜ መንግስት አካል ፍርድ ቤት ጣልቃ እንዲገባ የሚያዘው ብዙ ጊዜ እንጂ የሊዝ አልሚው የሊዝ ባለቤቷው መንግስት ጨምሮ አይከስም። ብዙ ጊዜ ግን ፍርድ ቤቶች ካጣሩ በኋላ ነገሩን ይህንን መንግስት ጣልቃ የመንግስት አካል በዚህ አስተላልፋ ጣልቃ እንዲገባ ያዛሉ። ይህ ጥሩ ነገር ነው ብዬ አስባለሁ። ለምን ዞሮ ኢንዲስፔንሲብል ፓርቲ የሚባለው ለክርክሩ ወሳኝ የሚባል አካል ስለሆነ መቅረብ አለበት ነው፣ ወሳኝ አካል ስለሆነ። ስለዚህ ይሄ ከሆነ በኋላ ምንድነው የሚሆነው? ዞሮ ክርክሩ የሚቀጥለው በሁለት በማይታወቁ ሰዎች መካከል ነው ክርክሩ የሚቀጥለው። ይሄ እንግዲህ አንደኛ ለአልሚውም ለባለቤቷውም ጊዜ የሚፈጅ ነገር ነው። እንዲሁም ደግሞ ከገንዘብም አንጻር ወጪ የሚያስወጣ ነገር ነው፣ ክርክር ነው። ሲቀጥል ደግሞ ለባለቤቷውም ደግሞ መብት የሚያጣበት ክርክር ነው እና የሚመስለኝ እዚህ ጋር አሁን ፍርድ ቤት ብቻውን የሚያስተካክለው ነገር አለ ብዬ አላስብም። እዚህ ጋር ዞሮ የሚስተካከለው በአስተዳደር ስልጣን ነው። ፍርድ ቤት ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም እንደወሰነው በአስተዳደር ያገኘው መብት ነው የሚያረጋግጥልህ። አስተዳደር የሰጠው መብት ነው ሊያረጋግጥ የሚችለው እንጂ አዲስ መብት አይፈጥርልህም ፍርድ ቤት። እንደዚህ ያሉ ጉዳዮች ሲነሱ ቢቻል ጥሩ ይመስለኝ እኔ እነዚህን ጉዳዮች የሚፈታ አካል በደንብ በትክክል ጉዳዩን መርምሮ ማየት ያለበት ይመስለኛል። ስለዚህ በዚህ ክርክር አካሄድ
አሸናፊም ተሸናፊም የሚሆነው አካል የማይታወቁ ሰዎች ናቸው። ይሄ እንዳይሆን አንዳንድ ጊዜም ይደረጋል እንዳየሁት ይሄ ከሆነ ለልማት ተረስቶ ነው ምናምን ወይ ደግሞ እንዲባልና ካሳ እንዲከፈለው እዛው ይጠፋል በጥልፊያ ማለት ነው ለባለቤቱ። ይህም ትክክል ነው ያላስብም። ለምን አዋጁ በጣም አስቀምጧል። በዝርዝር ያስቀምጣቸው ነገሮች አሉ። በሊዝ አዋጁ ላይም ካሳና ምትክ አዋጁ ላይም አንድ ሰው ከይዞታው የሚነሳበትን አግባብ በተገቢ ሁኔታ ያስቀምጣል። እዚያ ላይ በዝርዝር የሚያስቀምጠው ምንድን ነው? መብቱ ሲለቅ ከስነ ልቦና ጨምሮ በርካታ ስራዎች መስራት እንዳለባቸው ያስቀምጣል። ምክንያቱም ዞሮ ኑሮ የምትኖርበት ሀብት ስለሆነ ማለት ነው እንጂ ድንገት አንድ ሰው በሊዝ ቦታውን ከያዘ በኋላ ይዞታውን እንዲለቅ ካሳ እንዲከፈለው የሚለው ጥያቄ ብቻ በራሱ በቂ ላይሆን ይችላል። እኔ አንድ ውሳኔ ያየሁት ምንድን ነው? ፍርድ ቤቶች ካረጋገጡ በኋላ ካሳና ምትክ ይከፈላቸው አይከፈላቸው አላረጋገጥንም በሚል ወይም ደግሞ ካሳና ምትክ መከፈሉን አናውቅም በሚል ደብዳቤ ስለተጻፈ አይ በቃ እነዚህ ሰዎች መብታቸውን አስቀድመው በእነሱ ይዞታ ሲል ነበር ይዞታ ስለሆነ ምንም እንኳን በሊዝ መብት ቢተላለፍም የሁከት ተግባር የፈጸመው የሊዝ ባለመብቱ ነው የሚል ውሳኔ አንድ ውሳኔ ሰጥቻለሁ። ከዛ ግን እሱ ብቻ አይደለም ችግሩ። ውሳኔውን ካሰጠሁ በኋላ እዚያ ቦታ ላይ አስቀድሞ የተሰራ ካርታ አለ። የተሰራው ካርታ በሊዝ ባለመብቱ ስም የተሰራው ካርታ እስካለመከነ ድረስ እነዛ አርሶ አደሮች ፉሊ መብትን የማዘዝ የመቆጣጠር መብት የላቸው። የስልጣን ደግሞ ያስተዳደሩ ስልጣን ነው። ስለዚህ አንደኛው ችግር ብዬ የማየው ምንድን ነው? ፍርድ ቤቶች የመሰላቸው ውሳኔ ሊወስኑ ይችላሉ። ዞሮ ፍርድ ቤት ምንድን ነው የሚወስነው? ካርታ ይምከን፣ ካርታ መከን አላግባብ ነው ወይም ደግሞ የመሰለውን ውሳኔ ሲወስን ከዚያ በኋላ ሁለተኛ ስቴፕ ትሄዳለህ። አስተዳደሩን ይሁንታ ትፈልጋለህ። ነገር ግን ፍርድ ቤት ከወሰነ በኋላ የአስተዳደሩ ይሁንታ ያስፈልግሃል ወይ? ማስፈልግ ነበረበት ወይ? እንዲሁም ፍርድ ቤት ውሳኔ ሰጥቶ እያለ አይ እኛ መብት እኮ የኛ ይሄ እኮ አስተዳደር ስራ ነው፣ ካርታ መከን ያለመከን ስራ የኛ ስራ ነው፣ ካርታውን የመከነው አላግባብ ነው ስለተባለ ብቻ ካርታውን እንደገና አንመልስም የሚል ነገር ያጋጥመሃል። ይሄ ማለት ምንድን ነው? ፍርድ ቤቶች እውነት ለመናገር አሁን ባለው ሁኔታ እኔ ፍርድ ቤት ስለመሰራም ሳይሆን በቃ ባላንስ አድርጎ በትክክል ኮኤግዚስተንስ እንዲኖር የሰራል ተቋም ነው። ያው ደግሞ ፍርድ ቤት ደግሞ የወሰነው ውሳኔ ደግሞ መፈጸም አለበት፣ ኮንስቲቱሽናል ነው። ትክክል ነው። ፍርድ ቤት የወሰነው ውሳኔ የማይፈጸምበት ክስተት ሲፈጠር ግን በፍትሐ ብሔር ጉዳይ ራሱ በጣም አደገኛ ነገር ነው። ለምን አንተ 4 ዓመት ተከራክረህ 3 ዓመት ተከራክረህ ፍርድ ቤቱ እንደዚህ ካርታው ሊመክን አይገባም ብሎ ከወሰነልህ ፔሪድ በማግስቱ የፍርድ ቤት ውሳኔ ይዘህ ማስተካከል ነው ያለበት። ምናልባት የይግባኝ ፕሮሲጀሮች አሉ። እነዚያ የይግባኝ ፕሮሲጀሮችን ልክ ነው በሱ ሊያስቸግር ይችላል፣ ሊያስጠብቅ ይችላል። ከዚያ ውጭ ግን በአፈጻጸም ጉዳዩን ከፍተህ እስካቀረበ ድረስ በመፈጸም አለበት ብዬ አምናለሁ አስተዳደር አካላት። ይህ የማይሆን ከሆነ ምንድን ነው የሚሆነው? ዞሮ በቼክ ኤንድ ባላንስ የሚባለው አሰራር ፍርድ ቤቶች የሚሰጡት ውሳኔ በአስተዳደር አንዳንዴ የአስተዳደር ስልጣንና የፍርድ ቤት ስልጣን ኦቨርላፕ ሊያደርግ ይችላል። ይሄ እንግዲህ ምንድን ነው በኢፌዴሪ ሕገ መንግስት አንቀጽ 17 መሰረት ፍትህ የማግኘት መብት በፍጹም ሊከለከል የሚችል ነገር አይደለም በፍርድ ቤቶች ከተወሰኑ አስተዳደር ጉዳዮች ውጭ ያሉትን። ስለዚህ እሱም አሁን እንደምታውቁት ታውቃለህ፣ አዲስ አስተዳደር አዋጁ የወጣው 1183 በክለሳ ጭምር እንደምታይ ይታወቃል። ልክ ነው። በከፍተኛ ፍርድ ቤቱ በክለሳ ሪቪው ሊደረግ ይችላል። ስለዚህ የአስተዳደር አካል ውሳኔ ካልወሰንሁበት እኔ ካልጋገርሁት የሚለው አሰራር በጣም አደገኛ ነው የሚሆነው። ለምን ህጉ ወጥቷል፣ ትክክል ነው። እኔ በጣም አፕሽን ያደረኩት ይሄን ያስተዳደር አዋጁ ክለሳ አዋጁ በጣም ለምን ፍርድ ቤት ወደክም ጠላህም አንድ ጉዳይ ላይ ቀርበህ ቀጠሮ ይሰጥሃል፣ ትቀርባለህ፣ ትከራከራለህ፣ ታስረዳለህ። አስተዳደር ላይ ግን ይሄ ድል ላታገኙ ትችላለህ። ብዙ ጊዜ ቀጠሮዎች የማግኘት የማስወሰን ነገሮች ሩቅ የሚሆኑበት ጊዜ አለ። ቢያንስ እንደ ፍርድ ቤቱ ቀላል አይደለም። ጥያቄ የለም። ስለዚህ በተግባር እንደዚህ አይነት ነገሮችን ለማየት ያለው ሀሳብ ነው ያለኝ። ጥሩ። አንተስ ምን ትላለህ? ሀሳብ ካለ እስቲ መቼም አንተም ስራው ላይ ስላለ ምን የገጠመህ ነገር እስቲ። እንግዲህ ከዚህ ከውሳኔ ጋር ተያይዞ የመጀመሪያው
በነገራችን ላይ አንደኛው የህግ የበላይነት ማረጋገጫ ፍርድ ቤቶች ራሳቸውን ችለው ነፃና ገለልተኛ ሆነው የሚሰጡትን ውሳኔ ሲያስፈጽሙ ነው። ካልሆነ ፐብሊክ ትረስት እስከየት ደቨሎፕ ማድረግ ይቻላል? እና በተለይ ይሄ ውሳኔዎች ጋር ተያይዞ ውሳኔን ማስፈጸም አንደኛው የህግ የበላይነት መገለጫ ነው። ካልሆነ አስወስነህ ዝም ብለህ ቁጭ የምትል ከሆነ ፍርድ ቤቶች ከሊዝ አዋጅ ጋርም ተያይዞ ከማንኛውም ጉዳይ ጋር ተያይዞ የተወሰነ ውሳኔ በምንም መፈጸም አለበት። ምንም ቢሆን እንግዲህ በዚህ ጉዳይ ላይ ሰበሰቢ ችሎቱም ቢሆን እንደምታውቀው ሌላው ቆርጦ ስልጣን የሌለው ፍርድ ቤት እንኳን ውሳኔ የሰጠ ፍርድ ቤቱ ስልጣን እንኳን ሳይኖሩ የሰጠውን ስልጣን እንግዲህ በፍርድ ቤቱ ስልጣን ቀላል አይደለም። ተሰፍሮ ተቆጥሮ አቅምን ምንን ግንዛቤ ተደርጎ ነው ሂሳብ ተሰርቶ ነው ለፍርድ ቤቱ ስልጣን የሚሰጠው። አንድ ፍርድ ቤት ስልጣን ሳይኖር የሰጠው ውሳኔ ይግባኝ ካልተጠየቀበትም ጭምር መፈጸም አለበት። ስለዚህ ከዚህ ከፍርድ ቤቶች የሚሰጡት ውሳኔ ከማስፈጸም ጋር ተያይዞ ቀላል የሚባልና አይደለም፣ በቀላሉ የሚታይ አይደለም። እውነት ነው። በነገራችን ላይ ምን አይቻለሁ፣ አንዳንዶቹ የፍርድ ውሳኔዎች የከተማ አስተዳደሩን ይሁንታ ይፈልጋሉ፣ አንዳንዶቹ ደግሞ አቅም ይፈልጋሉ። ለምሳሌ ከበጀት ጋር የሚያያዙ ጉዳዮች ካሳናም ይከፈለው ብሎ ሊወስን ይችላል ፍርድ ቤት። እሱ ላይ እንግዲህ የከተማ አስተዳደሩ በጀት የሚይዝበት አግባብ፣ የጊዜ ሁኔታ ነገሮች አሉ። ከዛ አንጻር እሱን እንገነዘባለን። ግን እኔ ያለሁት ምንድነው በቀላሉ ፈጽሞ የሚቻሉ ጉዳዮችን እነሱን በተመለከተ ግን ውሳኔ ከያዝክ በኋላ እና አፋጸም ካወጣ በኋላ ወደዛው ነው መፈጸም ይገባዋል የሚል ሀሳብ ነው። ያው እንግዲህ አንዳንድ ብዙ የምናያቸው እዚህ ከፍርድ ቤት አሰራር ጋር ውሳኔ ማስፈጸም ያለ ማስፈጸም ጋር ዞሮ ችግሩ ምንም አይደለም። ያው የነጻነት ነው፣ የነጻነት ችግር ነው። እንደ ሀገር ያደገን ምናምን ስንሄድ ለውጥ ይመጣል ብለን ተስፋ እናደርግ ይሆናል። እንግዲህ ኦልሞስት እያጠናቀቅን ነው። መጨረሻ ሀሳብ ካለ? መጨረሻ ያለኝ ሀሳብ እንግዲህ አንተን በጣም አመሰግናለሁ። መጀመሪያ ማመስገን ነበረብኝ፣ አላመሰግነውም እና ያው ቀላል አይደለም። በዚህ በህግ ዘርፍ ላይ በሚዲያ መስራት ትንሽ ፈታኝ እንደሆነ ይታወቃል። ዞሮ እንግዲህ ለሙያው ያበረከትከው ያለው እና ለሙያ ባልደረቦቻችን ጭምር ትልቅ ድካምና እውቅና ሊሰጥ የሚገባው ነገር ነው። ያው ዞሮ የዚህ የሌጋል ኮሚኒቲው የህግ ማህበረሰቡ አማራጭ ሊናገርበትና ድምጽ የሚያሰማበት አማራጭ መኖሩ በጣም ደስ የሚል ነገር ነው። እንግዲህ በቀጣይ ደግሞ የራስ ጥሩ ነገር እንደምታከናውን ተስፋ አደርጋለሁ። አመሰግናለሁ በጣም። ተመልካቾቻችን የከተማ ቦታን በሊዝ ከመያዝ ጋር ተያይዞ ያደረገው ውይይት ይመስል ነበር። ከውይይታችን ትምህርታዊ መረጃ እንዳገኛችሁ ተስፋ እናደርጋለን። በሌላ ርዕሰ ጉዳይ እስከምንገናኝ ቸርን ሰንብት።